በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኑ እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ አውደ ትሩፋት መርሃ ግብራችን ነው። በዛሬው ዝግጅታችን የዘመኑ የጋብቻ ተግዳሮቶችና መፍትሄዎቹ በሚል ርዕሰ ጉዳይ በጋብቻ ማማከር ላይ ሰፊ ልምድ ካላቸውና ብዙ ስራዎችንም እየሰሩ ካሉት ከቀሲስ አሸናፊ መልካሙ ጋር ያደረግነውን ቆይታ ወደ እናንተ የምናቀርብ ይሆናል። በቆይታችንም የዘመኑ የጋብቻ ተግዳሮቶችና መፍትሄዎቹን፣ ከጋብቻ በፊት መደረግ ስላለባቸው ቅድመ ዝግጅቶች እንዲሁም እልፍ ጋብቻ በስርዓተ ቤተክርስቲያን በሚል ቀሲስ አሸናፊ መልካሙ እየሰሩት ያለውን ስራ የምንዳስስ ይሆናል። አብራችሁን ቆዩ። በቅድሚያ ቤተክርስቲያን ጋብቻን እንዴት ትገልጸዋለች? ስለ ጋብቻ ያላት አስተምሮ ምን ይመስላል ስንል ለቀሲስ አሸናፊ መልካሙ ጥያቄ አቅርበናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ያክብርልን። እንግዲህ እንደተባለው ኦርቶዶክሳዊ ጋብቻ ምን ማለት ነው የሚለውን ለማየት ያክል እንግዲህ ቤተክርስቲያናችን የሥርዓት ባለቤት እንደመሆኗ መጠን የሰው ልጅም ደግሞ ቅዱስና ክቡር ነውና እግዚአብሔር አምላክ ሲፈጥረው መጀመሪያ የሰው ልጅ ክቡርነቱን ቅዱስነቱንና ከፍ ያለ ከተፈጥሮ ሚዛን ጋር ተያይዞ የከበረ ማንነት እንዳለው ማየቱ የተሻለ ስለሚሆን በኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ ስናነብ እንደምናገኘው እግዚአብሔር የሰው ልጅ በአርአያውና በምሳሌው ፈጠረው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም ይላል። ስለዚህ በአርአያ ሥላሴ የተፈጠረ የሰው ልጅ የተቀደሰችው ቤተክርስቲያናችን በ40ና በ80 ቀን ተቀብላ የሥላሴ ልጅነትን ትሰጣለች። ለአቅመ አዳምና ለአቅመ ሔዋን ሲደርስ ደግሞ የተቀደሰውን ጋብቻ እንደየሁኔታው እንደየጊዜው ኦርቶዶክሳዊ ስርዓትን በጠበቀ መልኩ ሁለት ተቃራኒ ጾታዎችን አንድ አድርጋ በተቀደሰው አገልግሎቷ አንድ ታደርጋለችና ስለዚህ በዚህ ልክ ናት ቤተክርስቲያን። ከዛም አልፎ ሞታችንን እንኳን ሳይቀር ሬሳን ተቀብላ እግዚአብሔር አምላክ ትንሣኤ ዘጉባኤ እስኪፈጸም ድረስ በክብር የምታስቀምጥ ቤተክርስቲያን ስለሆነች በሞትና ወይም በመወለድና በሞት መካከል ያለውን ሕይወት በጥቅሉ ቀድሳና አክብራ የምትይዝ ናትና ቤተክርስቲያን። እንግዲህ ጋብቻን ይህን የተቀደሰውን የሰው ልጅ ስለ ጋብቻ ቤተክርስቲያን ምን ታስተምራለች፣ ጋብቻን እንዴት ቤተክርስቲያን ትቀድሰዋለች ብለን ስናስብ በመጀመሪያ ደረጃ ጋብቻ ማለት በእግዚአብሔር መልካም ፈቃድና በሁለት ተቃራኒ ጾታዎች ተግባቦት የሚፈጸም ቅዱስ ሕይወት ስለሆነ እግዚአብሔር የፈቀደው ነው። ሁለቱ የተግባቡበት ነው። ሁለቱ ተግባብተው እግዚአብሔር ፈቅዶ ወደ አንድ ሲመጡ ደግሞ በተቀደሰችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቅዱስ አድርገው የሚጀምሩት ስለሆነ ሐዋርያው ቅዱስ ጳውሎስም ለዕብራውያን ሰዎች ምዕራፍ 13 ቁጥር 4 ላይ እንደሚነግረን መጋባት በሁሉ ዘንድ መልካም ነው፣ መኝታውም ንጹሕ ነው እንዳለን ይህን ጋብቻ ቤተክርስቲያናችን ቅዱስ አድርጋ ተቀብላ በቅድስና እንዲኖሩ ልጆቿ ትፈልጋለችና ጋብቻ ማለት በጥቅሉ ቅዱስ ክቡር ማለት ነው። ምናልባት ቤተክርስቲያናችን ይህን ጋብቻ ስትቀድሰውና ስትባርከው በሶስት ዓላማዎች መሰረት አድርጋ ነው። የመጀመሪያው ለመረዳዳት፣ ሁለተኛው ዘርን ለመተካትና ሶስተኛው ከዝሙት ጠንቅ ለመዳን ታስቦ የሚደረግ ጋብቻ ስለሆነ እነዚህን ሶስት ከእግዚአብሔር የተሰጠ ቅዱስ የሆነውን ትውልድ የሚቀጥልበትን ጋብቻ ስትፈጽም እሷም ቀድሳና አክብራ እንዲሁም ዓላማን መሰረት አድርጋ ስለሆነ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጋብቻን ስንመለከተው እግዚአብሔር የፈቀደው እግዚአብሔር የባረከው ቤተክርስቲያን ያከበረችው ቤተክርስቲያን ደስ አላት ብላ ቤተክርስቲያንም በደስታዋ ዝማሬ የምታደርገውና የምትዋጀው የተቀደሰ ጋብቻ ስለሆነ ጋብቻን ስናስብ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዓላማ ያለውና እግዚአብሔር የፈቀደው የሁለት ተቃራኒ ጾታዎች
ተግባቦትና አንድነት ነው። የጋብቻ ፈተናዎች ወይም ተግዳሮቶች ምን ናቸው ስንል ላነሳንላቸው ጥያቄ ተከታዩን ምላሽ ሰጥተውናል። ትክክል ነው። እንግዲህ እንደተባለው ከውጭም ይሁን ከውስጥ ይምጣ ተጽዕኖ ለትዳር መፋታት አለያም ደግሞ ትዳሩን ላለማስቀጠል ከሚገጥሙ መሰረታዊ ምክንያቶች መካከል እጅግ በጣም ብዙ ናቸው ብለናል። ከውስጥ ሲሆን የሀሳብ ልዩነትና የተግባቦት ክፍተት ሊሆን ይችላል። ከውጭ ግን እጅግ በጣም ዘርፈ ብዙ ችግሮች ወደ ውስጥ ትዳሩን ለመበተልና ለትዳሩ ተግዳሮት ሊሆኑ የሚችሉ እሳቤዎች ሊመጡ ይችሉ ይሆናል። የቤተሰብ ጣልቃ ገብነት ይኖራል። ስራ ማጣትና ኢኮኖሚያዊ ችግሮች ሊኖሩ ይችሉ ይሆናል። ሶሻል ሚዲያውም የራሱ የቻለ ተጽዕኖ ይኖረዋልና አጠቃላይ ከውጭ የሚመጡ የሀገራዊ ጉዳዮች፣ ሀገራዊ ቀውስ ይህንን ሁሉ ተያይዞ ሃይማኖታዊ ጽናት ወይም ደግሞ በእግዚአብሔር ቤት ካለመኖር ጋር ተያይዞ ስርዓተ ቤተ ክርስቲያንን ካለመፈጸምና ይህንና የመሳሰለው ጋር በተያያዘ ለጋብቻው ውጫዊ ችግሮችና ገፊ ምክንያቶች ሆነው ሊመጡ የሚችሉባቸው አጋጣሚዎች ይኖራሉና ዞሮ ዞሮ ምንም ይሁን ምንም አጠቃላይ ባለው ዘርፈ ብዙ ችግር ትዳሩ ሊናወጥ ይችል ይሆናል። ትዳሩ ሊናጋ ይችል ይሆናል። ትዳሩ ለመፍረስ ሊደርስ ይችል ይሆናልና እንደየቤተሰቡ አንዳንድ ጊዜ እጅግ ባለጸጋ ሆኖ ኢኮኖሚያዊ ችግር የሌለባቸው ሰዎች በብዙ መንገድ ትዳሩ ላይቀጥል የሚችልባቸው አጋጣሚዎች ይኖራሉ። ምናልባት አንዳንድ ጊዜ ሰዎች ሃይማኖታዊ እሴትን፣ ቅድስናን ካለመረዳት ጋር ተያይዞ ከጋብቻ ዓላማ ውጭ በሆነ መልኩ ዓላማውን ሳይረዱት ሩካቤን ብቻ መሰረት ያደረገ የሁለት ተቃራኒ ጾታዎች የአንድነት ኑሮዎችን የምናይባቸው አጋጣሚዎች ይኖራሉ። ስለዚህ እግዚአብሔር ያልታከለበት፣ እግዚአብሔር ያልተጨመረበት፣ ቤተ ክርስቲያን ያላወቀችው የጋብቻን ዓላማ መሰረት ያላደረገ ትዳር ሲሆን ምናልባት ተግዳሮቶችን ወይም ደግሞ ለትዳሩ መንገዳገድ ትልቅ አስተዋጽኦ ሊያደርግ ይችል ይሆናል። በዋናነት ግን ቤተ ክርስቲያንም ቀድሳና ክብራ ያጋባቸውና በአንድ በተቀደሰ ትዳር ሕይወት ውስጥ የሚኖሩም ይሁን እንዲሁ ደግሞ በሌላ ዓላማ አንድ ላይ የሚኖሩ ሰዎች አጠቃላይ በትዳር ሕይወት ውስጥ ሲኖሩ የሚያጋጥሟቸው ተግዳሮቶች ይኖራሉ። እንግዲህ እንደተባለው ብዙውን ጊዜ እንዳልነው በሁለት ተቃራኒ ጾታዎች ተግባቦት ስላልነው ሁለቱ ተቃራኒ ጾታዎች ደግሞ የየራሳቸው የሆነ ፍላጎት ይኖራል። ተቃራኒ ፍላጎት ይኖራል። ተቃራኒ አስተሳሰብ ይኖራል። ተቃራኒ ምኞት ሊኖር ይችላል። ስለዚህ ሁለቱ አንድ እንደሚሆኑበት ሁሉ ሁለቱ ደግሞ የተለያየ ማንነት ያላቸው ናቸውና ከዚህ ከልዩነት መስመሩ ጋር ተያይዞ የሚኖሩ አለመግባባቶችና ችግሮች ሊከሰቱ ይችሉ ይሆናል። እንግዲህ እንደተባለው ሰሞኑን በአዲስ አበባ ሲቪል ምዝገባ በኩል የወጣ መረጃ አለ። እንግዲህ በጣም የሚያሳዝን መረጃ ነው። ወደ 54% የሚሆነው ጋብቻ ያውም በመንግስት በኩል ህጋዊ ሆኖ ጋብቻውን የፈጸመ በሚባል ደረጃ ነው። ከዚያ ውጭ ያለው ጋብቻን ስንመዝነው ከዚህ በላይ ሊሆን ይችላል። እንግዲህ ከተጋቡት ሰዎች የ6 ወሩን ሪፖርት ስናይ 54% ፍች ማለት እጅግ በጣም ከባድ ነው። ስለዚህ ከግማሽ በላይ የሚሆኑ ተጋቢዎች ፍች ፈጽመዋል ማለት ነው። እንግዲህ የዚህ ፍች መሰረታዊ መንስኤው የሚሆነው ቅድም እንዳልነው ያልተቀደሰ ጋብቻን የጀመሩ ሰዎች ሊሆኑ ይችሉ ይሆናል። ምናልባት በተቀደሰችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ፍች እጅግ በጣም የጠበበ ቢሆንም ከመፋታት ዓላማው ጋር ተያይዞ ደግሞ ፍቺዎች ሊኖሩ ይችሉ ይሆናል። ከዚህ አንጻር ፍቺዎች ብዙውን ጊዜ የሚከሰቱትና ጋብቻ እንደ ተግዳሮት ከምናይባቸው መሰረታዊ ምክንያቶች መካከል እንደተባለውም የተቃራኒ ጾታ ሀሳቦች ስለሚኖሩ እነዚህን ሀሳቦች ወደ አንድ አምጥቶ ጤናማ የሆነ ተግባቦት ካለማድረግ ጋር የተያያዙ በተግዳሮት ደረጃ እንዲሁ የምናያቸው ናቸውና እንግዲህ ምናልባት እነዚህ ልዩነቶችና አለመግባባቶችን ወደ 4 የሚሆኑ የመፍትሄ ሀሳቦችም ሊኖሯቸው ይችል ይሆናል። ምናልባት ወደ ኋላ የምናየው ነገር ሆኖ ግን በዋናነት ግን በውስጥ ባለ ፍላጎትን በተቃርኖ ከማስተናገድ ጋር ተያይዞ አንዳንድ ጊዜ የሀሳብ ልዕልናንም ካለመረዳት ጋር ተያይዞ እንዲሁም ደግሞ እኔ ያልሁት ካልሆነ በስተቀር ከሚልና ከፍላጎቶች መለያየት ጋር የተያያዙ የሀሳብ ልዩነቶች ምናልባት ለትዳር አለመቀጠልና ተግዳሮት ነው የምናይባቸው አጋጣሚዎች ይኖራሉ። እንግዲህ ቅድም እንዳልነው የአዲስ አበባ ወሳኝ ኩነት ባወጣው መረጃ መሰረት ወደ 600 በላይ የሚሆኑ ደግሞ ህጻናት ወይም ደግሞ ልጆች ከትዳር መፍረሱ ጋር ተያይዘው ከአባት ወይም ደግሞ ከእናት ብቻ የሚኖሩ ልጆች ይኖራሉ የሚል መረጃም ጨምሮ ወጥቷልና ከዚህ አንጻር ያለውን ተጽዕኖ ስንመለከተው ከባድ ነው። እነዚህ ልጆች ውለዱን ሳይሉ አምጡን ሳይሉ ሁለቱ ተግባብተው አሊያም ደግሞ በአንድም በሌላ መንገድ ተገናኝተው የወለዷቸው ልጆችን
በእንደዚህ አይነት የትዳር ተግዳሮት ጦስ እኒህን ልጆች ጤናማ ባልሆነ አስተዳደግ ማሳደግም እንደ ሀገራዊ እንዲሁም ቀጣዩ ትውልድ ላይ የሚያሳድረው ተጽዕኖ ቀላል ስላልሆነ ተግዳሮቶች ላይ ያለው ሀገራዊም ኢኮኖሚያዊም ቤተሰባዊም እንዲሁም ደግሞ ሃይማኖታዊም ተጽዕኖ ቀላል አይደለምና ከዚህ አንጻር ተግዳሮቶቹ ዘርፈ ብዙ እንደሆኑ ማየት ይቻላል። የጋብቻ ተግዳሮትን እንዲህ ዘርዝረን ካየን መቼም መፍትሄ የሌለው ችግር የለምና ለነኚህ ለተነሱት የጋብቻ ፈተናዎች መፍትሄው ምንድነው? ባለትዳሮችና ሌሎች ባለድርሻ አካላት ምን ማድረግ እንደሚገባቸው ቀሲስ አሸናፊ መልካሙ እንደሚከተለው ይገልጹልናል። እንግዲህ ምናልባት ይህን ያክል ተግዳሮት ካለውና እንደ ቅድም መረጃውም ከ54% በላይ ይህን ያክል ፍቺዎች ከተግዳሮቹ ጋርም ተያይዞ እንዲሁም ካለው ሀገራዊ ችግርም ጋር በተያያዘ ይህን ያክል ፍችና ለመግባባቶች ካሉ እኒህን ችግሮች ማጥበብና ለችግሮቹ ደግሞ መፍትሄ ማበጀት ስለሚያስፈልግ ምናልባት መፍትሄዎቹም ዘርፈ ብዙ መፍትሄዎች ሊኖሩት ይችሉ ይሆናል። ለመፍትሄዎቹም ብዙ ባለድርሻ አካላት ሊኖሩ ይችሉ ይሆናል። ሁሉም የድርሻውን መወጣት እንዲችል በተለይ ከውጭ ገፍተው የሚመጡ ተግዳሮቶችን እንደያመጣጣቸው መመለስ እንዲቻል ውጫዊ ተጽዕኖዎችን ሁሉም ለምሳሌ ከውጭ ስንል ቅድም እንዳልነው ሀገራዊ ጉዳይ ሊኖር ይችላል፣ ሃይማኖታዊ ጉዳይ ሊኖር ይችላል፣ እንዲሁም ደግሞ ቤተሰባዊ ጣልቃ ገብነት ሊኖር ይችላል፣ የጓደኛ የመሳሰሉት ሁሉ ችግሮች ወደ እንደዚህ አይነት ትዳር ጣልቃ ገብተው ይመጣሉ ብለናል። እኒህን ችግሮች እንግዲህ በመጀመሪያ ደረጃ ሁለት ጥንዶች ችግሩን በተገቢው መንገድ ቁጭ ብለው ማየትና መለየት ያስፈልጋል። ይህ ችግር የመጣው ከውጭ ነው ከውስጣችን ባለ ክፍተት ነው ደግሞ ወይም ከውጭ ከቁጥጥራችን ውጭ በመጣ ኬዝ ነው ትዳራችን የተናጋው የሚለውን በተገቢው መንገድ ካዩ በኋላ መፍትሄ ማበጀት ይኖርባቸዋል። የመጀመሪያው ተቃራኒ ጾታ እንደመሆናቸው መጠን አንድነት ሁለትነት በአንድነት ነው። ትዳር ስንል አንድ ሊያደርግ የሚችለው የቅድስና ሩካቤ አለ። ሁለት ሊያደርግ የሚችለው ደግሞ የሀሳብ ልዩነቶችና የአኗኗር ሁኔታዎች ይኖራሉ። ስለዚህ ተቃርኖ ሊመጣ እንደሚችል ሁለቱ ጥንዶች ማሰብ አለባቸው። ይህን ተገቢውን ትኩረት ሰጥቶ እንዲህ አይነት ችግሮች ሊኖሩ እንደሚችሉ ለመፍትሄው መጀመሪያ ችግሩን ማየት፣ መረዳት፣ ማወቅ ያስፈልጋል። እንግዲህ ከዚሁ ጋር የምትተያዩት እንግዲህ ወደ 4 የሚሆኑ የመፍትሄ አቅጣጫዎች ሊኖሩ ያስፈልጋል። የመጀመሪያው ልዩነቶችን ማጥበብ እንዳልነው ችግሩ ከታወቀ ችግሩ ከተረዳ በኋላ የሀሳብ ልዩነትን ተቃርኖን ማጥበብና ወደ አንድ ማምጣት የሚቻልባቸው ሁኔታዎችን ማሰብ። ሌላው የሀሳብ ልዕልናን በተገቢው መንገድ ማየትና መረዳት። አንዳንድ ጊዜ ትዳሮችን ወደ ተሻለ ደረጃ ለማሳደግ በሚደረገው ውይይት እኔ ያልሁት ካልሆነ በስተቀር የሚሉ ስሜቶች ይኖራሉ። ስለዚህ የሀሳብ ልዕልና ብለን ስናስብ አንደኛው ያነሳው ሀሳብ በሌላኛው በኩል ተቀባይነት አግኝቶ ትዳሩን ጤናማ አድርጎ ከማስቀጠል ጋር በተያያዘ የትኛው ገዢ ሀሳብ ነው፣ የትኛው የተሻለ ሀሳብ ነው የሚለውን ከማን መነጨ ሳይሆን የመነጨው ሀሳብ ጤናማነቱንና ቀጣይነቱ ላይ በተገቢው መንገድ ማየትና መረዳት ያስፈልጋል። ሌላው ምናልባት በትዳር ሕይወቱ ውስጥ ተግዳሮቶች ነው የመጡ ችግሮችንና ክፍተቶችን ማየት። አንዳንድ ጊዜ ጣት ከመቀሳሰር በዘለለ ለዚህ ችግር አንድ የችግሩ መንስኤ ነኝ ብሎ ራስን ማየትና መረዳት በጣም ያስፈልጋል። አንዳንድ ጊዜ አንደኛው እሳት ሲሆን ሌላኛውም ተጨምሮ እሳት መሆን ሳይገባው የትዳር ምስጢርን ላልተገባ አካል አጋልጠን ሰጥተን ትዳሩን ማባባስና ለትዳሩ ፍች መንስኤ የሚሆንባቸው አጋጣሚዎች ስለሚኖሩ ለትዳሩ ላጋጠመው ችግር መፍትሄ ማን ቢኖር ይሻላል የሚለውን ማየት በጣም ስለሚያስፈልግ ለቤተሰብ መንገድ ትክክል አይደለም፣ ለጓደኛ መንገድ ትክክል አይደለም፣ ለጎረቤት መንገድ ትክክል አይደለም። ኢቭን ለሀገር ሽማግሌዎችንም ቢሆን ሰብስቦ የትዳርን ክፍተትና ችግር ማሳየት ትክክል አይደለም። የመጀመሪያውና የመጨረሻው መፍትሄ መሆን ያለበት ለንስሐ አባት ነው። ለምን እያወራን ያለነው ቅዱስ ጋብቻን ቅዱስ ትዳርን እግዚአብሔር የፈቀደው ሰዎቹም የተግባቡበት በተቃራኒ ማንነት ውስጥ ለሚከሰቱ ክስተቶች ትዳር መቼም ሁልጊዜ ማር ብቻ አይሆንምና አንዳንድ ጊዜ ጤናማ ያልሆኑ ሀሳቦች ሲመጡ መፍታትና ማስተካከል የሚቻልባቸው ሁኔታዎች ስለሚያስፈልግ እነዚህ ሰዎች መሄድ ያለባቸው በየትኛውም መንገድ ነገን በጸጸት ነገን ደግሞ በቁጭት ሊያስተናግድ የሚችል ምን ነው በቀረብኝ ከሚል ይልቅ ለትዳር አጋራቸውና ሁለቱ ተቃራኒ ጾታዎች የማያግባባ ሀሳብ ሲኖር ወደ የንስሐ አባታቸው ሄደው በትክክል ሲጀመር ጸሎት አድርጎ ሲጨርስም ጸሎት አድርጎ እግዚአብሔር ትዳሩን እንደጀመረው ሁሉ እንዲሁ በትዳሩ ውስጥ ለሚደረገው መንገዳገድም መፍትሄው እግዚአብሔር ስለሆነ ከእግዚአብሔር የቀረበው የንስሐ አባት ትልቁን ድርሻ ወስዶ ለሶስተኛ ወገን ጣልቃ ገብነት ለትዳሩ ተግዳሮት
የንስሐ አባትና የንስሐ አባት ብቻ ስለሆነ ወደ ንስሐ አባት እየሄዱ እየተመከሩ ስርዓተ ቤተ ክርስቲያንን እየፈጸሙ ምስጢራትን እየተካፈሉ በጾም በጸሎት ገዳማትን እየዞሩ በዚህ ልክ መኖር የሚችሉባቸው አጋጣሚዎች ካሉ ችግሮቹን በተገቢው መንገድ ማስተካከል ይቻላልና ከኔነት ስሜት ወጥተው አንተ ትብስ አንቺ ትብስ በሚል ደረጃ ህይወትና ትዳርን አጣጥሞ ማዝለቅ ይቻላልና በነፈሰ ቁጥር ችግሮች በተነሱ ቁጥር እሳት በተነሳ ቁጥር በማዳፈን ደረጃ ብቻ ሳይሆን እሳት እንዳይነሳ ችግሮች እንዳይፈጠሩ ቀድሞ ከመከላከል ሲከሰት ቁጭ ብሎ ከመወያየት መግባባት ሳይቻል ሲቀር ወደ ንስሐ አባት በኩል እየተወሰደ ዘላቂ የሆነ የትዳር ችግሮችን ፈትተን ጤናማ ትዳርን አጣጥመን መኖር እንችላለን። ጋብቻ የሚፈተነው ወይም የመፍረስ አደጋ ውስጥ የሚገባው ከጋብቻ በፊት የሚደረግ ዝግጅት ማነስ ነውና ከጋብቻ በፊት ምን አይነት ዝግጅት መደረግ አለበት? እርስዎ የንስሐ ልጆችን ከጋብቻ በፊት በምን መልኩ ያዘጋጇቸዋል? ስለ እልፍ ጋብቻ በስርዓተ ቤተ ክርስቲያን ያጫውቱን ስንል ለቀሲስ አሸናፊ መልካሙ ጥያቄ አቅርበናል። ትልቁም ችግር ለትዳር መፍረስ ከትዳር በፊት የሚደረጉ ቅድመ ሁኔታዎችን በተገቢው መንገድ ካለመወጣት ጋር ተያይዞ የሚፈጠር ችግር ስለሆነ ቅድመ ጋብቻ ላይ በሰፊው ቤተ ክርስቲያንም ሀገርም ሁሉም በየድርሻው መወሰድ ያለበትና የድርሻውን መወጣት አለበት ብዬ አስባለሁኝና እንግዲህ ምናልባት ከእልፍ ጋብቻው እንጀምርና የኔ የቀሲስ አሸናፊ መልካሙ እልፍ ጋብቻ በስርዓተ ቤተ ክርስቲያን የሚል መርህ አለን። 2017 የተጀመረ ነው። ምናልባት እንግዲህ ጥር 5 2016 አካባቢ በሀገር ደረጃ በሚሊኒየም አዳራሽ ሺህ ጋብቻ የሚል ትልቅ መርሃ ግብር 1000 ጥንዶች ያሳተፈ ጋብቻ ነበረና ምናልባት ያን ጋብቻ በተገቢው መንገድ ተከታትየዋለሁኝ። በዛኑ ጊዜ ደግሞ ጋብቻዎች ቅድም ባልነው መሰረት ጋብቻዎች ፈርሰዋልና በዛኑ አመት 2016 1000 ተጋቢዎች በሚሊኒየም አዳራሽ ትልቅ ትኩረት ተሰጥቶት ምናልባት እንግዲህ በጊዜው የነበሩ የመንግስት ባለስልጣናትም ሀገራዊ ፋይዳውን መሰል ጉዳዮች ጋር ተያይዘው ጥቅሙን በተገቢው መንገድ በማስተጋባት በኩል ያን ትዳር ወይም ደግሞ ያ ጋብቻ ተፈጽሟል። በዛኑ ዕለት ደግሞ ቅድም እንዳልኩት ፍቺዎች በመሰረታዊ መረጃነት የወጣበት አጋጣሚ ያለና ያንን ጋብቻ ተከታተልኩት 2016 እንዲሁም የፍቺ ሚዛንም ደግሞ ውስጥ ለማስገባት ሞከርኩ። ፍቺውን አንደኛ እነዚህ 1000 የተጋቡ ጋብቻዎች ከ800 በላይ ከሚሆኑት ፍቺዎች መካከል ናቸው አይደሉም የሚለውን መረጃው ባይኖረኝም ሊኖሩ እንደሚችሉ አስባለሁኝና ያ ነው። እነዚህ ጋብቻዎች አንድ ሰሞን ብቻ ስጋዊ የሆነ እንዲሁም ደግሞ ተዘፍኖም ተጨፍሮም ባህሉም ታይቶም ለትዳሩ ቤተሰብና ሙሽሮች እጅግ በጣም ደስ ብሏቸው ከዛ በኋላ ያለው ደግሞ ምን ይመስላል የሚለውንም ስንመለከት ማሳያ መንገዶች ኢንፎርሜሽኖችም ስለሌሉ ተጋቡ ከሚል በዘለለ ያን ያክል ስላልነበረና ምናልባት ከዚህ ቁጭት በመነሳት ነው እልፍ ጋብቻ በስርዓተ ቤተ ክርስቲያን ብዬ ለማምጣት የሞከርኩት። ከመጣ በኋላም ልክ በአመቱ ነው 2017 የተጀመረው። እንግዲህ ከተጀመረ በኋላ የመጀመሪያው አካባቢ ወደ 3 ልጆችን ከዛ በኋላ ወደ 5 ከዛም ደግሞ ዘንድሮ ወደ 6 አካባቢ የሚሆኑ ከዚሁ ጋር ተያይዞ የኔ ንስሐ ልጆች ብቻ እንጂ ሌሎች ተደራቢ የሆኑ ጋብቻዎችም በዚሁ የተዳሩበት አጋጣሚ ያለና ስለዚህ ይህን ወደ ቤተ ክርስቲያን ማምጣት ቢቻል ትዳሩን ቤተ ክርስቲያን ብትባርከው በተቀደሰው ኦርቶዶክሳዊ ጋብቻ ቢከወን የሚል ቁጭት ነበረ። የሚገርመው ከጋብቻ በፊትም በጋብቻ ጊዜ ከጋብቻ በኋላም ያሉትን ነገሮች በሙሉ በመመዘን በመገምገም ውጤቱን በመረዳት ደረጃ ነው አሁን እልፍ ጋብቻ የሚለውን ዛሬ ሁኜ ስናገር ፍቺ 0% ነው። እግዚአብሔር የተመሰገነ ይሁን። ከትዳር ዓላማው ከጋብቻ ዓላማው ጋር ተያይዞ ዘርን ለመተካት ደግሞ ከ50% በላይ የሚሆኑት ወልደዋል። ወደ 30% የሚሆኑት ነፍሰ ጡሮች ናቸው። ስለዚህ ቢያንስ በአመት ውስጥ ሁለቱን ዙር ጋብቻ ሲመዘን ቅድም ባልነው ልክ እግዚአብሔር የፈቀደው መሆኑን ቤተክርስቲያን አክብራ የዳረችው ልጆቹም ደግሞ የትዳርን ዓላማ በተገቢው መንገድ ተምረው ተረድተው አውቀው ችግር እንኳ ቢኖር እና ቢከሰት እንዴት አይነት መፍትሄ ማበጀት እንዳለባቸው ቅድመ ጋብቻ ላይ በተሰጡ ስልጠናዎች እንዲህ አይነት ጋብቻዎች እግዚአብሔር ይመስገን ጸንተው ያሉበት ሁኔታ ነውና ያለው። አጠቃላይ እልፍ ጋብቻ በጎሮ ቅዱስ ሚካኤል ቤተክርስቲያን በአመት 2 ጊዜ ይከናወናል። ጥር ላይና ከዳግም ትንሣኤ ሳምንት ያለውን በየአመቱ ይዞ ይቀጥላልና እግዚአብሔር የተመሰገነ ይሁን። በሚዛን ደረጃ እጅግ በጣም ማለፊያ ነው። ከዚሁ ጋር በተያያዘ እንግዲህ ምናልባት ቅድመ ጋብቻዎች እንዴት ይሰጣሉ የሚለውን
ትኩረት አድርጎ መነጋገር ያስፈልጋል። እኔም ከ2 ወር በፊት ምዝገባዎች አከናውነን በየሳምንቱ እሁድ አካባቢ ስልጠናዎች እንሰጣለን። እነዚህ የሚሰጡ ስልጠናዎች ይዘታቸው እንግዲህ ከኔ አንጻር 7 የመህጎች የሚባሉ አውጥቻለሁኝ ለቅድመ ጋብቻ ስልጠናዎችን ለመስጠት ከማደርገው ዝግጁነት ተነስቼ ያወጣኋቸው ናቸው 7 የመህጎች። እንግዲህ የመጀመሪያው መተያየት ነው፣ መጠያየቅ ነው፣ መጠናናትና መግባባት የሚባሉ 4 አሉ። 5ኛ መተጫጨት ነው፣ 6ኛ መዳር ነው፣ 7ኛ መኖር ነው። እንግዲህ የመጀመሪያዎቹ 3ቱ 2 ጥንዶችን ብቻ ሊያማከለ ሂደት ነው፣ ጉዞ ነው። ይተያያሉ፣ ይጠያየቃሉ፣ ይጠናናሉ። እንግዲህ በዚህ በመጠናናት ሂደት ውስጥ የራሳቸው የሆነ የተቃራኒ ጾታ ፍቅርን ሊያስቀጥሉ የሚችሉበትን ፍቅሩ አብቦት ወደ ትዳር የሚቀየርበትን ተግባቦት አንቺ ለሱ ነሽ አንተ ለሷ ነህ በሚባባልበት ደረጃ የጋራ ይደረጋል። ቤተሰብ የጋብቻ ቀንን ይቆርጥና መጨረሻ ላይ ደግሞ 6ኛው ደረጃ ላይ ሲደርስ መጋባት የሚባለው ደረጃ ሌላ 3ኛ ባለድርሻ አካል ይመጣል፣ ቤተ ክርስቲያን ማለት ነው። ስለዚህ መጋባት የሚለውን ቤተ ክርስቲያን ድርሻዋን በተገቢው መንገድ ትወጣለች። እግዚአብሔር የተመሰገነ ይሁን። ድንግልና ላላቸው ስርዓተ ተክሊልን አክሊልን ጨምራለት፣ ስርዓተ ድንግልና ለሌላቸው ደግሞ በስርዓተ ማዕስባን ልጆቿን እልል ብላ ደስ በሚልና በሃይማኖታዊ ስርዓት የውስጥም የልብም ቀለበት አስራ አስምራ አስውባ በተቀደሰው ጋብቻ ቤተ ክርስቲያን ደግሞ የድርሻዋን ትወጣለች ማለት ነው። ስለዚህ 6ኛው ደረጃ ላይ ሲደርስ ቤተ ክርስቲያን ድርሻ ይኖራታል። 7ኛውና የመጨረሻው የመህግ ደግሞ መኖር ነው። መኖር ደግሞ አሁንም ወደ 2ቱ ብቻ ይመለሳል ማለት ነው። መጀመሪያ እስከ 3ኛው ደረጃ ድረስ 2ቱ ነበሩ ያንን ፍቅር የሚንከባከቡት። ከትዳር በኋላ ደግሞ ወይም ደግሞ ከመዳር በኋላ ደግሞ ያለው መኖር የሚለው ላይ ሲደርስ 2ቱ ነው። ምናልባት ቅድም ያልናቸው ተግዳሮቶች እንዳይመጡ የመጀመሪያው የፍቅር ህይወታቸውን እያጣጣሙ ምናልባት በጋብቻ ጊዜ በሚሰጠው ስልጠና ሊመጡ የሚችሉ ችግሮችን ቀድሞ ከማወቅና ከመረዳት ጋር ተያይዞ ትዳርን በተገቢው መንገድ መኖር የሚችሉበት ሁኔታ ነው እና ያለው ከመተያየት እስከ መኖር ድረስ ያለውን ሂደት በ7 የመህጎች የተዋጀ ስልጠና እንግዲህ በእኔ በኩል ይህን ስልጠና እያዘጋጀን እንሰጣለን። አጠቃላይ ስልጠናዎቹ ምን ይመስላሉ ወይም ደግሞ እኒህ ስልጠናዎች ሁሉም በአባቶች በኩል ቢሰጥ ብዬ የማስበው 3 ዙር ስልጠናዎች አሉ። የመጀመሪያው ቅድመ ጋብቻ ነው፣ 2ኛው በጋብቻ ጊዜ፣ 3ኛው ከጋብቻ በኋላ። ከጋብቻ በፊት የሚሰጡ ስልጠናዎች እንደተባለው አባት ድርሻዎች ስላሉ እስከ መተጫጨት ድረስ ያለው እስከ መጋባት ድረስ ያለው 6ኛው ደረጃ ላይ 5ኛው እስኪደርስ ድረስ ያለው ሁሉም ባለ ድርሻ አካል ስላለው ይህን ጊዜ እንዴት ይጠብቁታል ነው። 2 ተቃራኒ ጾታዎች ስጋዊ ፈቃዳቸው ምናልባት አድክሟቸው እንዳይወድቁ የመጠበቅ የግንኙነት መስመራቸው ጤናማ የመሆን ቤተሰባዊ ትስስር የሚባሉ ነገሮችን በሙሉ በጮኝነት ጊዜና በተቃራኒ ጾታ የሚኖሩ ጉዳዮችን በተገቢው መንገድ የንስሐ አባት ወይም ደግሞ አንድ መምህር ሊሰጥ ያስፈልገዋል። ስለዚህ ኢኮኖሚያዊ አቻነት ሊኖር ይችላል። ነገ ከገቡ በኋላ ችግር ሆኖ እንዳይመጣ ቅድሚያ በተገቢው መንገድ መነጋገር ያስፈልጋል። ድህነትም ካለ 2ቱም ድሃ ሆነው እግዚአብሔር በመካከላቸው ሆኖ ጥሩ ነገ ከነገ ወዲያ ጥረው ግረው መኖር የሚችሉበትን 2ቱም መግባባት አለባቸው። የትዳር አቻነት፣ የሃይማኖት አቻነት፣ የእድሜ አቻነት አጠቃላይ እኒህን ሁሉ መሰረት ያደረገ ቅድመ ጋብቻ ላይ ስልጠናዎች ይሰጣሉ። በጋብቻ ጊዜ የሚለው 2ኛው ዙር ደግሞ በጋብቻ ጊዜ እንዴት ነው ጋብቻቸውን የሚባርኩት የሚቀድሱት የሚለውን 6ኛው ደረጃ ላይ የመህጎች ሲደርስ ቤተክርስቲያን እንደምትባርከው ሁሉ ጋብቻቸው ምንም ይሁን ምንም በተቀደሰ ኦርቶዶክሳዊ ተዋሕዶ ስርዓት መሆን ስላለበት እንዳላቸው አቅም ለስርዓተ ተክሊል ነው ለስርዓተ ማዕስብ ነው የሚበቃ የሚለውን ራሳቸው ውስጣዊ አድርገው ይወስዱና በሚገባቸው ስርዓተ ቤተክርስቲያን ቅዱስ የሆነ ጋብቻቸውን ይፈጽማሉ። ይህ ቅዱስ የሆነ ጋብቻን እንዴት ይፈጽማሉ? ከአካላዊና ከመንፈሳዊ ዝግጁነት ጋር ተያይዞ ወደ ትዳር አካባቢ ወይም ወደ ጋብቻው አካባቢ ቀኑ ሲቃረብ ከሳምንት ከ2 ሳምንት በፊት ቀኖና መስጠትን፣ ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ፍቅር የሚባሉ እኒህን ምንም ኃጢአት እንኳ ባይኖርም ወደ ተቀደሰው ጋብቻ እየቀረቡ ስለሆነ በሱባኤ መቀበል ስላለባቸው እኒህን መንፈሳዊና ስጋዊ ዝግጅት ያደርጋሉ። ያው አንድ የሚቆርብ ሰው የሚያደርገውን ቅድመ ዝግጅት ሁሉ እንዲያደርጉ ይደረግና ወደ ተቀደሰው ጋብቻ ይገባል ማለት ነው። ስለዚህ እንደኛ እልፍ ጋብቻ እዛው ቤተክርስቲያን ላይ ይታደራል። ሙሽሮችና ሚዜዎች መጥተው ሌሊት ቤተክርስቲያን ማህሌቱንና የሌሊቱን አገልግሎት ይሳተፋሉ። ኪዳን ይደረሳል። ሙሉ ስርዓተ ቤተክርስቲያን ከማታ ጀምሮ እየተከናወነ እስከ
ተቀደሰው ጋብቻ ድረስ ይዘልቃሉ ማለት ነው። ትልቁና መሰረታዊው ነገር ደግሞ ከጋብቻ በኋላ ያለው ህይወት ምን ይመስላል የሚለው ላይ ነው ትልቅ ትኩረት ተሰጥቶ መነገር ያለበት መነጋገርም ያለብን። እያወራን ያለነው ቅዱስ ጋብቻውን ስለሆነ ቅድም ያልናቸው ፍቺዎችም ከቅዱስ ጋብቻ ጋር የሚዛመዱ አይመስለኝም። በእርግጠኝነት ወደ 54% የሚሆነው ፍቺ አንደኛ እግዚአብሔር ያላወቀው ይሆናል፣ ቤተ ክርስቲያን ያላወቀችውና ያልባረካቸው ይሆናል፣ ተጋቢዎቹም ደግሞ ዓላማን መሰረት ያላደረጉ ይሆናል፣ ቤተሰብ መርቆና ደስ በሚል ሁኔታ ያልዳረው ሊሆን ይችላልና ከብዙ ምክንያቶች ጋር ተያይዘው የሩካቤ ፍላጎትን ብቻ መሰረት አድርጎ ከሆነ ፍቺዎች እሁድ ተጋብተው ሰኞ ሊለያዩ ይችሉ ይሆናል። ግን አሁን እያልን ያለነው እንደ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ስለሆነ ከጋብቻ በኋላ ያለው ህይወት ምን መምሰል አለበት የሚለውን በደንብ መረዳትና ማስተማር አባቶች በተለይ ያስፈልጋል ብዬ አስባለሁኝ። እንግዲህ በእኔ መረዳትና ለትዳርም ቅርብ ስለሆንኩኝ ከጋብቻ በፊት የነበረው ህይወት ከጋብቻ በኋላ ምናልባት ከ2 ወር ከ3 ወር እስከ 1 ዓመትና 2 ዓመት አካባቢ ድረስ የሀሳብ ልዩነቶችና የተቃራኒ ጾታ ስሜቶች ጎልተው የሚንጸባረቁባቸው አጋጣሚዎች ይኖራሉ። ከጋብቻ በፊት የነበረው የፍቅር ህይወት ከጋብቻ በፊት የነበረው ተግባቦት ምናልባት ይህን እኔ በእኔ መረዳት የድብብቆሽ ህይወት እንደነበረ ነው ለማየት የምሞክረውና ከጋብቻ በፊት የነበረው ፍቅር በእርግጠኝነት እንከን የሌለበት ለአንተ አንቺ ለኔ ብቻ ሳይሆን ምናልባት ለተቃራኒ ጾታውን እስከ ሞት ድረስ ሊደርስ የሚችል መስዋዕትነቶች ከትዳር በፊት በፍቅር ህይወት ውስጥ እያሉ የሚኖሩ ስሜቶች እንዳሉ ተረድቻለሁኝና ከትዳር በፊት የነበረው ስሜት የድብብቆሽ ስሜት ነው። የድብብቆሽ የፍቅር መገለጫ ቃላት ብቻ የሚደረደሩበትና ምናልባት መገደብም ካለባቸው እየፈለጉም እንኳ ሳይቀር የሚገደቡበት እስኪያገኙ ድረስ በአንድ ግርም ቢሆን እያነከሱ የሚሮጡበት ህይወት ስለሆነ ከጋብቻ በፊት የነበረውን አጠቃላይ የሁለቱ ተቃራኒ ጾታዎችን ፍቅር ትክክለኛ ፍቅር ነው ለማለት እንቸገራለን። ትክክለኛው ህይወት የሚመጣው ከተጋቡ 1 ዓመት ከዛ በኋላ ያለው ህይወት ነው። ከተጋቡ በኋላ ያለው ችግር እንዳልኩት በእኔ መረዳት ልክ ከተጋቡ ማግስት በወራቸው በ2 ወር አካባቢ ሀሳብ ይዘው ይመጣሉ። የተለየ ሀሳብ ትናንት የነበረው ገሌ እሱ አይደለም፣ ትናንት የነበረችው ፍቅረኛዬ በዛ ልክ የነበረችው ዛሬ እሱ አይደለችም ብለው የሀሳብ ልዩነትን ይዘው ይመጣሉ እና ከትዳር በኋላ ያለችው ከተጋቡ በኋላ ያለችው ስሜትና ፍላጎት ትክክለኛው የሆነ ሰውየው ደብቆት የነበረውን ማንነቱን የሚያንጸባርቅበት ጊዜ ስለሆነ ይህን መለማመድ ያስፈልጋል። እንደተባለው ጋብቻዎች ፈጥነው የሚመክኑትና ፍች የሚከናወነው ከትዳር በፊት የነበረው የፍቅር እንክብካቤ ከትዳር በኋላ ያን ያክል ጎልቶ ስለማይታይና ከትዳር በፊት አጫሽ የነበረ ሰው አያጨስም፣ ከትዳር በፊት ጠጭ የነበረ ሰው አይጠጣም። ከትዳሩ በኋላ ግን እጅን ካደረገ ወይም ደግሞ የኔ ናት ብሎ ካሰበ በኋላ ወይም እሷ የቀደመ ተፈጥሯዊ ጸባያቸው ይመጣና ወደ ቀደመ ግብራቸው ተመልሰው ትክክለኛ ማንነታቸውን ይገልጹታል። በዚህ ጊዜ ግርታ ይፈጠራል። አላወቀውም እንዴ አላውቃትም እንዴ የሚሉ ስሜቶች ይፈጠራሉ። እንግዲህ ለትዳር ፍቺ ትልቁ መንስ የሚሆነው እሱ አካባቢ ስለሆነ ነው። ብልህ ባለትዳሮች ግን ምን ያደርጋሉ? ይሄኛው ትክክለኛው ስሜት ስለሆነ ያው ስልጠናውም ላይ የሚያየነውና ታዝበነው ሙሽሮችም ከትዳር በኋላ ባለው ይህን ስሜት ይዘው መጥተው ስቀን ተሳስቀን ደስ ብሎን የተለያየንበት ስለሆነ ከትዳር በኋላ ያለው ስሜት እንዳልነው ትክክለኛ የሰውየው ማንነት ስለሚመጣ አዲስ ልምምድ ያስፈልጋል ማለት ነው። ከትዳር በኋላ ከተጋቡ በኋላ ያለውን እስከ 2 ወር 1 ዓመት አካባቢ ድረስ የሰውየው ትክክለኛ ጸባይ ስለሆነ የሚመጣው ብልህ ባለትዳሮች ምን ያደርጋሉ? አዲሱን ጸባዩን አዲሱን ባህሪውን ለመላመድ ይሞክሩና ትክክለኛ ባህሪው ይህ ነው ብለው ጸባዩን ይዘው መቀጠል የሚችሉባቸው አጋጣሚዎች ስለሚኖሩ በተለይ ከትዳር በኋላ ያለው ውይይትና ንግግር ወይም ደግሞ ቅድመ ጋብቻ ስልጠና ላይ ሰፊ ነው። ቀሲስ አሸናፊ መልካሙ የእልፍ ጋብቻ በስርዓተ ቤተ ክርስቲያን ውጤታማነትና ፋይዳውን እንዲሁም ለሌሎች አባቶች ያላቸውን መልእክት እንደሚከተለው ገልጸዋል። ከሌሎች አካላት ጋራ የመጀመሪያው እኛው ነው የጀመርነው። ምናልባት እንግዲህ እግዚአብሔር የተመሰገነ ይሁን ጤናማ የሆነ የንስሐ ስርዓት ስላለ ከ500 በላይ የሚሆኑ የንስሐ ልጆችም ስላሉ እያንዳንዱን ስርዓት ለምሳሌ ምናልባት ከእልፍ ጋብቻ ውጤታማነት ጋር ተያይዞ እልፍ ጋብቻ ውጤቱ ምን ይመስላል ብለን ካሰብን ብዙ ቁም ነገሮችን የወሰድንበት ስለሆነ እልፍ ጋብቻ ላይ ዘንድሮ 6 ልጆችን ስንድር በ60 ሺህ ብር ነው የዳር ነው ማለት ነው። ይህን አንድ ጥንድ ወይም ደግሞ አንድ ትዳር ለአንደኛው ብቻ ሊሆን የሚችል አይመስለኝምና በእርግጠኝነት እጅግ በጣም ከባድ ነው። ከዚህ አንጻር ሙሉ ዝግጅቱን የሚያከናውኑት የኛው የንስሐ ልጆች ናቸው።
ማታ ጀምሮ እዛው ቤተክርስቲያን ነው አዳራሽ ላይ ነው የሚከናወነው፣ የሰንበት ትምህርት ቤቶች አዳራሽ ላይ እና ከዚህ አንጻር የኔ የንስሐ ልጆች አመራር አለ፣ እናትና አባት አሉ፣ አባላት አሉ። በየዘርፉ የየራሱ የሆነ ድርሻ ያላቸውና ዝግጅት ክፍል አለ። እኒህ አካላት ቁጭ ብለን ተነጋግረን የሚዳሩ ልጆችን የሚያገቡ ልጆችን ለይተን ቤተክርስቲያን ማክበርም ስላለባት እኛም የድርሻችን የምንወጣባቸው እኛው በእኛው የሆነ የትስስር አለ የንስሐ ልጆችና ያው ስልጠናውን እኔም እየሰጠሁ የምንቀጥልባቸው አጋጣሚዎች ይኖራሉ እና ብዙ ትሩፋቶች አሉት ለማለት ነው። የእልፍ ጋብቻ ትዳሩን ከመቀደስ ቤተሰባዊ ትስስርን ከመፍጠር ቅድመ ጋብቻ ላይ ስልጠናውን ሰጥቶ ትዳሩን ጤናማ አድርጎ ከማስቀጠል ጋር ተያይዞ ሰፊ ውጤት ያለው እንደሆነ ነው ለማየት የሞከርኩትና እንግዲህ ይሄ በተለይ እንደተባለው ቅድመ ጋብቻ በስርዓተ ቤተክርስቲያን የሚለውንም ከኔ የንስሐ ልጆች በተጨማሪ ምናልባት ማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት አስፈላጊ የሆኑትን ምክረ ሀሳብን በመስጠትና ይህን መርሃ ግብር ማስቀጠል የሚቻልባቸው ሁኔታዎችን በተገቢው መንገድ የጋራ እያደረግን ያለንባቸው ሁኔታዎች ናቸው ያሉት። ምናልባት እንግዲህ ቀጣይ አንዳንድ ካህናቶችም አሁን አስፈላጊነቱ ላይ እየተረዱ የመጡ አባቶች አሉ። አብረን የጋራ የምናደርግባቸው ሁኔታዎችን የነሱም የኛም ልጆች አብረው እልፍ ጋብቻ ላይ የሚሳተፉባቸው ሁኔታዎችን አንዳንድ አባቶች እየደወሉ ነው። በእርግጠኝነት ይሰፋል ብለን እናስባለን። ቁጭት እየፈጠረ ያለ ነው ይህ እልፍ ጋብቻ ቅድም ካልናቸው ብዙ ትሩፋቶቹ ጋራም ተያይዞ። ስለዚህ ከፍታ የሚኖረው ዝቅታ የሚያወጡት እኩል ተመጣጣኝ ኢኮኖሚያዊ ወጪ ሆነና ስርዓቱ እንደ ስርዓተ ቤተክርስቲያን ስለሚከናወን ምናልባት ቀጣይ አሁን ባለበት ሁኔታ ጅምር ነው እንጂ ያን ያክል ሙሉ ውጤታማ ነው ማለት አይቻልም። በብዙ ሺዎች በብዙ መቶዎች የሚቆጠሩ ጥንዶች ሲዳሩን አሁን ውጤቱን እያጣጣም ነው የምንሄደው። ብዙ አካላት እንደ ቤተክርስቲያን ልጅነት ስርዓተ ቤተክርስቲያንን ደስ ብሎ ማገልገል የምንችልባቸው ገና ውጥን ላይ ስለሆንን ሁለተኛ ዓመታችን ነው ወይም ደግሞ አሁን ቀጣይ አራተኛ ዙር ነው አሁን እየጀመርን ያለ ነውና ገና እየጀመረ ስለሆነ እየተገደበ አይደለም። የብዙ ሰዎችንም እንደተባለው ሌሎች ለጋብቻ የሚበቁ ሰዎችም ፈቃዳቸው ከሆነ ከኛው ጋር መዳር ይችላሉ። እንዲሁ ደግሞ ጋብቻቸውን በራሳቸው መንገድ ሊያደርጉ ኮርሱን ደግሞ መውሰድ እንችላለን የሚሉም ደግሞ ብዙ ሰዎች እየመጡ ኮርሱን መሳተፍ የሚችሉባቸው ሁኔታዎች ነው የሚኖሩት። ያው አድራሻው ጎሮ ቅዱስ ሚካኤል ቤተክርስቲያን ስለሆነ እንግዲህ አጠቃላይ የትዳር ሁኔታና ቀጣይ ያለው ኦርቶዶክሳዊ ጋብቻ ስሙን በተገቢው መንገድ ማጣጣም ያስፈልጋል ብዬ አስባለሁኝ። እልፍ ጋብቻ በስርዓተ ቤተክርስቲያን የሚል ነው። እልፍ ብቻ አላልነውም። እልፍ ጋብቻ በስርዓተ ቤተክርስቲያን ቁጭት የወለደው ቤተክርስቲያንን ማክበር ቤተክርስቲያንን ደስ ማሰኘት እንዲሁ ጥንዶቻችን ልጆቻችን ደስ ማሰኘትና ትዳርን መቀደስ የተጋቢዎች ቤተሰቦችንም እንዲሁ የሚሰጡት አስተያየት ቀላል አይደለም። እውነት ለመናገር ደስታቸው ወደር የለውምና በትንሽ ወጪ ትልቅ ደስታን ቤተክርስቲያንንም እግዚአብሔርንም ማስደሰት ስለሆነ ይህ እንደሚቀጥል ተስፋ እናደርጋለን። ትውልድ የሚቀጥለው ቤተክርስቲያንን የሚረከብ ትውልድ እንዲሁ ሀገርን የሚረከብ ትውልድ የሚፈልቀው እዚህ ትዳር ስለሆነ ማለት ነው። ትዳር ጤናማ ካልሆነ ደግሞ ሀገርን ቤተክርስቲያንም ጤናማ ሆነ መቀጠል አትችልም። ስለዚህ የተከበራችሁ አባቶች ለነገዋ ቤተክርስቲያን፣ ለነገዋ ሀገር፣ ለነገዋ ዓለም እጅግ በጣም ማሰብ ስለሚያስፈልግ ጋብቻ ላይ ትዳር ላይ በደንብ መስራት የምንችልባቸው ሁኔታዎች ካሉ አገርንም ማትረፍ ቤተክርስቲያንንም ማትረፍ ሕዝብንም ማትረፍ ትውልዱንም ማትረፍ ስለሚቻል ከዚህ ውጭ ሌላ ትልቅ አገልግሎት ያለ አይመስለኝምና ትዳር ላይ እጅግ በጣም አድርገን መስራት አለብን። የትዳር እንዲያው የተፈጠሩ ክፍተቶች እንኳ ቢኖሩ እኛ ብቻችንን ወስደን ባርከን ቀድሰን ማከናወን የምንችልባቸው ሁኔታዎች ቢኖሩ በጣም የተሻለ ይሆናል ብዬ አስባለሁኝ። እንዲያው ምናልባት እንግዲህ ከተሞክሮ አንጻር ሁለት የኔ የንስሐ ልጆች ጥንዶች ነበሩና ነፍሰ ጡር ናት ልጁ ባለቤቱ ልክ ከተቀመጠችበት ድመት አንስቶ ሆዷን ይመታታል። እግዚአብሔር የተመሰገነ ይሁን። ያው የተግባባ ነውም ደግሞ የንስሐ ልጆች ሲመጡ ክፍተትና የትዳር ችግሮች ሲከሰቱ ማምጣት ያለባቸው ወደ ንስሐ አባታቸው ስለሆነ ወደ ጎረቤት፣ ወደ ቤተሰብ፣ ወደ ሌላ ቦታ መሄድ ስለሌለባቸው ይህን ሀሳብ ይዛ መጣችና ደወለችልኝ። መጣች፣ ለሱም ደወልኩለት፣ መጡ። ከዛ በኋላ ጸሎት አደረግን። ልክ ጸሎቱ እንዳለቀ መሬት ላይ ተጎንብሶ ጉልበቷ ላይ ወይም እግሯ ላይ ነው ይቅር በይኝ አለውና ምን ለማለት ፈልጌ ነው? ይህን ስሜት ያመጣችው ቤተክርስቲያን ስለሆነች ነው። አንደኛ አላጠፋችም እሷ። ሲጀመር ደግሞ ብታጠፋስ እንዴት ልጄንም እሷንም በድመት እመታለሁኝ? እንዴት ይሄን ላደርገው እችላለሁ?
አለና እጅግ በጣም አልቅሶ የፊተኛው የእሱ አልቅሶ ነበረ፣ የኋለኛው ግን ሁለቱም ተቃቅፈው ያለቀሱበት ሁኔታ አለና ይህን ወደ ሌላ ቦታ ወስዶት ቢሆንስ ብለን እናስብ። በእርግጠኝነት አልሸነፍ ባይነትና ለችግሩ ውጫዊ ከማድረግ ጋር ተያይዞ ወይ የሷ ቤተሰቦች ቢመጡ ወይ ጎረቤት ቢመጣ ወይ ጓደኛ ቢመጣ ወይ ሌላ አካል አሁን ለተጣሉት ጸብ መጥቶ ቢሆን ኖሮ በእርግጠኝነት አንቺ ነሽ አንተ ነህ በሚል ደረጃ ላይግባቡ ሁሉ ይችሉ ነበርና ምናልባት የንስሐ አባት ድርሻ ቀላል ስላልሆነ እንዲህ አይነት ችግሮችም ሲመጡ ወደኛ ብንወስዳቸው ጊዜ ሳንፈጅ ጸሎት አደረግን ገና ሳንቀመጥና ለምን ሳንባባል ነው። ሲጀመር እሷ አላጠፋችም እኔ ነኝ ያጠፋሁት ካብታጠፋም እንኳን ሊህ ላደርግ ይችላል ብሎ ራሱን ማየት የሚችልበት መስመር የተዘረጋው የተቀደሰችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሰጠችን ስልጣን ስለሆነ በእውነቱ ይህን በተገቢው መንገድ መጠቀም አለብን ያስባለሁኝና ትዳር ላይ አንተኛ ትዳር ላይ የፈለግነውን ያክል እንደው የሌሊቱን ክፍለ ጊዜም ቢሆን ሰጥተን ለትዳር ብንቆም የሚል ትልቅ መልእክት አለኝና ይሄው። የተወደዳችሁ ተመልካቾቻችን የጋብቻ ተግዳሮቶችና መፍትሄዎቹ በሚል ርዕስ ያቀረብንላችሁ ዝግጅት የተከታተላችሁትን ይመስል ነበር። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ሰንብቱ። በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኑ እምነትና ምግባር የተባበሩ